በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ በክርስቶስ ያገኘነው ስልጣን የሚል ነው። በክርስቶስ ያገኘነው ስልጣን መጽሐፍ ቅዱስ ላይ የሚናገረውን ክፍል ሮሜ 8 ከ1 እስከ 2 ድረስ ያለውን ሄደን እናነባለን። የሮሜ መጽሐፍ ምዕራፍ የሮሜ መጽሐፍ ላይ ያለውን ቃል በተለይ ምዕራፍ 8 ቁጥር 1 እና 2 ላይ እንደዚህ ይናገራል። ስለዚህ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። እንደገና ደግሜ አነበዋለሁኝ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። የሚቀጥሉትን እስከ ቁጥር 5 ድረስ እስከ ቁጥር 6 ድረስ ያለውን ወደታች ብናነበው ክፍሉን ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን ከኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ያለ ሐዋርያ ጳውሎስ ለሮሜ ቤተ ክርስቲያን ላሉ ቅዱሳን ደብዳቤ ይጽፍላቸዋል። በክርስቶስ ያለን ስልጣን በተለይ በመስቀል ላይ ያለውን ድል ላይ ዋና ማዕከል አድርጎ የተነሳ ነው። አዲስ ኪዳን የክርስትና ድል የሚያተኩረው በጌታችን በኢየሱስ ክርስቶስ በመስቀልና ትንሣኤ በኃጢአት በሞትና በሰይጣን ላይ ባደረገው ድል ላይ የተመሰረተ ነው። መጽሐፍ ቅዱስ በደንብ ይህንን ግልጽ አድርጎ ይናገራል። ስለዚህ አማኞች ነፃነትን፣ ጽድቅን፣ አዲስ ሕይወትን እነዚህ 3 ነገሮችን አገኙ ብለን ስንል አንደኛው ነፃነት፣ ሁለተኛ ጽድቅ፣ ሶስተኛ አዲስ ሕይወትን አገኙ ብለን ቅዱሳኖች ብለን ስናስብ ከምን የተነሳ ነው ብለን ስናስብ መሄድ ያለብን ወደ መስቀሉ ነው። በመስቀል ላይ ወደ ተሰራው ስራ ወደዛ ጌታችን ኢየሱስ ክርስቶስ እርቃኑን ተሰቅሎ በዋጋ የገዛውን ያንን ነገር ማሰብ አስፈላጊ ነው። ስለዚህ ለጽድቅ ዋጋ ተከፍሏል፣ ለነፃነት ዋጋ ተከፍሏል፣ ለአዲስ ሕይወት ዋጋ ተከፍሏል። በክርስቶስ ኢየሱስ ላለን ሕይወት ጌታችን ኢየሱስ ክርስቶስ በመስቀል ላይ ሕይወቱን አሳልፎ ሰጥቷል። እንግዲህ ሌላውን ነገር ስናስብ ደግሞ ድል በእምነት የሚገኝ ሲሆን አማኞች መንፈሳዊ ትግሎችን እንዲያሸንፉ በአሁኑ ጊዜ በመንፈስ ቅዱስ ኃይል እንዲኖሩ የሚያስችላቸው ይሄ በመስቀል ላይ የተሰራው ስራ ነው። በእግዚአብሔር መንግስት ውስጥ የመጨረሻ ፍጻሜያቸው በዘላለም ሕይወት እንዲደመደም በድል እንዲደመደም ያደረገው ምንድን ነው የሚለውን ነገር ስናስብ መጽሐፍ ቅዱስ በደንብ ግልጽ አድርጎ ሲነግረን ምንድን ነው የሚናገረው? አንድ ነገር ይናገራል። በመስቀል ላይ የተደረገ ያ ጌታችን ኢየሱስ ክርስቶስ ያደረገው ስራ ይሄን ትልቅ ቁልፍ ነው እያለ ይነግረናል። ለእነዚህ ደግሞ የክርስትና የድል ቁልፎች መቼም ዋና ዋና ብለን የምንላቸው ነገሮች አሉ። ከነዚህ ዋና ብለን ከምንላቸው ነገር የመጀመሪያው አንደኛ በኃጢአትና በሞት ላይ የኢየሱስ ትንሣኤ በመቀበርና በኃጢአት ኃይል ላይ ያለውን ድል የሚያረጋግጥ ለአማኞች ይቅርታና ኩነኔ ነፃ የመውጣት እንደሆነ እንመለከታለን። ሮሜ ምዕራፍ 8 ከቁጥር እስከ 1-2 ድረስ የሚናገረው ክፍል ይሄ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁኑኑ ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕግ መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና። ሌላው ሁለተኛ በክርስቶስ ኢየሱስ የተደረገ መስዋዕትነት ነው። መጀመሪያ ላይ እንደ ሽንፈት የሚታየው በመስቀል ላይ ያልተጠበቀው ድል እሱ
ትልቅ ነገር ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ የሚናገረው ነገር ይህንን ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ስለሚሰጠን ለእግዚአብሔር ምስጋና ይሁን እያለ ይናገራል። ሶስተኛ በመንፈስ ኃይል የተገኘው ድል ነው። መንፈስ ቅዱስ አማኞችን በድል እንዲኖሩ ፈተናን ለማሸነፍ አዲስ ሕይወት እንዲኖራቸው የሚያደርግ ሮሜ ምዕራፍ 5 ቁጥር 5 ላይ እንደሚናገረው በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እያለ ይናገራል። ሌላው ድላችን መንፈሳዊ ውጊያን ድል እንድናደርግ ለእኔና ለእናንተ በዚያ በመስቀል ላይ በተሰራው ስራ ድል አግኝተናል። አማኞች በመንፈሳዊ ውጊያ ውስጥ ይሳተፋሉ። ነገር ግን ዲያብሎስ ቀድሞውንም ባሸነፈው በክርስቶስ በኩል የድል ማረጋገጫ አላቸው። ጌታችን ኢየሱስ ክርስቶስ ዲያብሎስን ባሸነፈበት በዚህ አንደ ዮሐንስ ምዕራፍ 4 ቁጥር 4 እና ራዕይ ምዕራፍ 12 ቁጥር 11 ላይ ያሉትን ክፍሎች ስንመለከት እነዚህን ነገሮች ያብራራሉ። እንደ ዮሐንስ ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ይላል። ራዕይ ምዕራፍ 12 ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም እያለ ይናገራል። አምስተኛ የወደፊት ተስፋ ነው። ይሄ በተገኘው በክርስቶስ ኢየሱስ ያለው ቅዱሳኖች ያገኙት ድል የወደፊት ተስፋቸው ላይ ነው። ራእይ እግዚአብሔር በሰይጣን በኃጢአትና በሞት ላይ የሚደረገውን የመጨረሻ ድል የሚያሳይ አዲስ ሰማይና ምድርን እንደሚመጣ፣ ይህም ደግሞ አማኞች በዚህ ድፍረት ሊኖራቸው እንደሚገባ ራእይ ምዕራፍ 21 ላይ ይናገራል። ራእይ ምዕራፍ 21 ከቁጥር 1 እስከ 6 ላይ እንዲህ ብሎ የሚናገረው ዘመን አለ። በክርስቶስ ኢየሱስ ያሉት የድል ሰዎች የሆኑ እነዚህ በመስቀል ላይ በተደረገው ድል ዲያብሎስ በተመታው ድል እንደገናም ደግሞ ነፃ የወጡ በክርስቶስ ኢየሱስ ያመኑ አማኞች እነዚህ ደግሞ ራእይ ምዕራፍ 21 ቁጥር 1 እስከ 6 ድረስ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስት ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያደራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ከራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውን ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይንም ጩኸት ወይንም ደግሞ ስቃይ ከእንግዲህ ወዲህ አይሆንም፣ የቀድሞው ስርዓት አልፏልና ብሎ ሲናገር ሰማ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ እያለ ይናገራል። እንግዲህ በዚህ ድል ውስጥ አማኞች ሁለት ነገሮችን ስንመለከት፣ አንደኛ በኢየሱስ ክርስቶስ በማመን ድል አግኝተዋል። በክርስቶስ የተጠናቀቀውን የስራ ያን በመስቀል ላይ የተደረገውን ስራ ጌታችን ኢየሱስ ክርስቶስ የሰራውን ስራ እያሰቡ በዚያ የመጣውን ድል እያጣጣሙ በኢየሱስ በማመን ያን ድል የራሳቸው እንዲሆን አድርገዋል። ሁለተኛው ደግሞ ከክርስቶስ ጋር መተዋወቅ። ሌላው ደግሞ በጥምቀትና አማኞች በምሳሌያዊ ሕይወት ሁኔታ ከክርስቶስ ጋር ይሞታል፣ ወደ አዲስም ሕይወት ይነሳል። ይህም አሮጌው ማንነታቸው ላይ ድልን የሚያመለክት ነው። ሮሜ ምዕራፍ 6 ቁጥር 4 ላይ የሚናገረው ነገር እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ከጥምቀቱ ጋር አብረን ከእርሱ ጋር ተቀበርን እያለ ይናገራል። ሌላው ሶስተኛው እንግዲህ አማኞች በተለይ የእግዚአብሔር ቃል ሲናገር አማኞች በዚህ ድል ውስጥ እንዴት ተሳተፉ የሚለውን ነገር ስንመለከት ሶስተኛው በጽናት መኖር ነው። አማኞች ድካማቸው ከንቱ እንዳልሆነ ስለሚያውቁ በእግዚአብሔር ስራ ጽኑና ንቁ እንዲሆኑ ተጠርተዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ የሚናገረው ነገር ይህንን ነው። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታ ስራ ሁልጊዜ የሚበዛላችሁ ሁኑ እያለ ይናገራል። እንግዲህ የክርስቶስ የመጨረሻ ድል በክርስትና የመጨረሻ ዘመን በተለይ ደግሞ
በዚህ ባለንበት የመጨረሻው ዘመን ላይ ያለው የክርስቶስ ኢየሱስን ያንን የድል መንገድ እየተከተሉ ጌታችን ኢየሱስ ክርስቶስን ማራናታ እያሉ እንዲጠብቁ እግዚአብሔር የሚያሳስብበት ነው። እንግዲህ መጽሐፍ ቅዱሳዊ መሰረቶቻቸውን አሁን የጠቀስናቸው እነዚህ ክፍሎች ሁሉ የሚያሳዩን የጌታችን የኢየሱስ ክርስቶስን የድል ኃይል ነው። አማኞች ደግሞ በዚህ ኃይል ውስጥ ደግሞ በዚህ የክርስትና ኃይል ውስጥ ደግሞ ሊኖሩ እንደሚገባቸው የእግዚአብሔር ቃል ግልጽ አድርጎ ይነግረናል። ስለዚህ ወገኖቼ ዛሬም ማሰብ ያለብን ነገር አለ። ዛሬም ልናስብ የሚገባው አንደኛ በክርስቶስ ኢየሱስ በማመናችን ድል አግኝተናል ጌታችን። ሁለተኛ በክርስቶስ ኢየሱስ ባገኘነው አዲስ ሕይወት ወንጌልን እየሰበክን እንኖር ዘንድ ድል አግኝተናል። ሌላው ሶስተኛ በጽናት እየኖርን ጌታችን ኢየሱስ ክርስቶስን እየጠበቅን ለዘላለም ሕይወት እየተዘጋጀን ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ወንጌልን እየሰበክን እንኖር ዘንድ ተጠርተናል። በመሰረቱ እንግዲህ ማሰብ ያለብን የክርስትና ድል ስለ ዓለማዊ ስኬት ሳይሆን ስለ መንፈሳዊ ነፃነት፣ ስለ ዘላለማዊ ሕይወት፣ ስለ ከበረው ስለዚህ ስለ ክቡር ወንጌል የሚናገርና አይኖቻችንን በላይ ያለውን እያሸን እንድንኖር በላይ ያለውን እየፈለግን እንድንኖር የተጠራን ሰዎች እንደሆነ እንድናስብ አስፈላጊ ነው። መንፈሳዊ ነፃነት በጌታችን በኢየሱስ ክርስቶስ ገብቷል። ስለዚህ ሁለንተናችን ነፃ ሆኗል። እኔና እናንተ የድል ሰዎች ነን። የድል ሰው ደግሞ ወንጌልን ይሰብካል። የድል ሰው ከወንጌል ጋር ሕይወቱ የተጣበቀ ነው። የድል ሰው የተሰጠውን ታላቁን ተልእኮ ያንን ታላቁን ተልእኮ ይዞ ይኖራል። የክብር አምላክ ሆይ ሬስካላቮን አስካቮ ጄፎንታ ፕሮሎኔሜንት በጌታ በኢየሱስ ክርስቶስ አሁን ቅዱሳኖች የክብር አምላክ እግዚአብሔር ከዚህ መልእክት የተነሳ እንዲጽናኑ በጌታ በኢየሱስ ክርስቶስ መነሳት እንዲሆንላቸው እጸልያለሁ። አንተ እንድትረዳቸው እጸልያለሁ። የክብር አምላክ ሆይ አንተን በማመን የክብር አምላክ ሆይ አዲስ ሕይወትን አግኝተው ወንጌልን የሚሰብኩበት የክብር አምላክ እግዚአብሔር ያንን የነፃነት ዘመን አምጥተሃልና ድላቸውን እያጣጣሙ እንዲኖሩ በኢየሱስ ክርስቶስ ስም እጸልያለሁ። ከዚህ መልእክት የተነሳ መነሳት እንዲሆንላቸው እጸልያለሁ። የክብር አምላክ እግዚአብሔር ይሄ መልእክት ልባቸውን እግዚአብሔር የቅዱሳን ልብ እንዲጸግንን እጸልያለሁ። ለካስ ዘመን አለ። ለካስ አንተን የምናገኝበት ዘመን አለ። ካንተ ጋር የምንገናኝበት ዘመን አለ። የሰላም ዘመን አለ። እርዳን፣ ደግፈን። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ